እውነተኛ ክርስቲያን በምንድን ነው የምናውቀው? ማለት እውነተኛ ክርስቲያን ቀደም ጋር ሄዶበታል። ክርስቲያን ነኝ ያለ ሁሉ ክርስቶስን የተከተለ ሁሉ ማለት ክርስቶስን እከተላለሁ ያለ ሁሉ ክርስቲያን እንደማይባል ጋዲ ነግሮናል። ስለዚህ እውነተኛይቱን ደግሞ ማለት እውነተኛ ክርስቲያን እንደሚባል እውነተኛ ክርስቶስን መከተሉ በምንድን ነው የምናውቀው? እንዴት እንረዳለን የሚለውን እስቲ እስከሚገቡ እስከዛ ድረስ አንዳንድ ላኩ ፕሮቴስታንቶች አንዳንድ ጻፉና ላስገባችሁ ግቡና ክርስቲያን ለምን አትሆኑም የሚለውን ጥያቄያችን መልሱ። ቀጥል ዮሐዴ። ኦኬ ዮሐድ አለ ይሰማል? መጥቻለሁ። መኩ አሁን መጥተሃል። ዝም ብለህ ነበር። ቀጥል። ሚዩት ላይ ነው። ዮሐድ ሚዩት ነው። ኦኬ ይሰማል? መኩ አሁን ይሰማል። አሁን መጥተሃል። በጣም ይቅርታ። ያው ኔትወርክ ዛሬ ጥሩ አይደለም መሰለኝ ሁሉም ጋና እየተቆራረጠ ነው። እሺ አንድ ሰው እውነተኛ ክርስቲያን የሚባለው እንዴት ነው? ወይም ደግሞ ማን ነው? በምንስ ማወቅ እንችላለን ለሚለው የመጀመሪያውና ዋነኛው ነገር ትምህርት ነው አይደል? አንድ ሰው ትክክለኛ ክርስቲያን ነው ወይም ደግሞ አይደለም የሚባለው በምንድን ነው የሚመዘነው? ክርስቲያን ማለት ሲጀመር የክርስቶስ ተከታይ ክርስቶስን የሚከተል ማለት ስለሆነ ክርስቶስን መከተሉ የሚያሳየው ያ ክርስቶስን ያስተማረውን የክርስቶስን ፈለግና አሰር ተከትሎ ሲኖር ነው ክርስቲያን የሚባለው ማለት ነው። ክርስቶስ ያስተማረውን ክርስቶስ የገለጠውን ትምህርት አሜን ብሎ መቀበልና እሱን አሜን ብሎ ክርስቶስ አንድ ጊዜ ፈጽሞ ለቅዱሳን የገለጸው ሃይማኖት ወይም ደግሞ ትምህርት አለ። ያንን ትምህርት የሚቀበል ሰው ደግሞ ክርስቲያን ተብሎ ይጠራል ማለት ነው። ያንን ትክክለኛ ትምህርት ደግሞ ሊያገኝበት የሚችልበት ዋነኛው መንገድ ምንድን ነው? ትውፊት ነው። ቅዱስ ትውፊት ትክክለኛው ትምህርት ልናገኝበት ትክክለኛውን የክርስቶስ ትምህርት የምናገኝበትና የምርም ትክክለኛ የክርስቶስ ትምህርት መሆኑ የምናረጋግጥበት ቅዱስ ትውፊት ነው ማለት ነው። ከቅዱስ ትውፊት ውጭ እውነተኛ የክርስቶስ ትምህርት እንዳለንና እንደሌለን ራሱ መለየት ስለማንችል እና ቅዱስ አትናቴዎስ ምን ይለዋል? ትክክለኛውን የቤተ ክርስቲያን ሀሳብ ትክክለኛውን የክርስቶስን ትምህርት ማግኘት እሱ ምን ይለዋል? ስኮፕ ኦፍ ፌዝ ይለዋል። ወይም ደግሞ ይሄ ነጽሮተ እምነት ብሎ ይጠራዋል። እምነት የተመሰረተበት ወይም ደግሞ የተገለጠውን እውነት በተገለጠው እምነት መሰረት ነገሮችን ልትረዳቸው የምችለው ወይም ደግሞ ልትቀበላቸው የምችለው በተገለጡትን እውነት ወይም ደግሞ ክርስቶስ ባስተማረው ልክ ነው ሊሆን የሚገባው ማለት ነው። እና ፕሮቴስታንቶች ወይም ደግሞ ሌሎች ቤተ እምነቶችም ትክክል ናቸው ወይም አይደሉም ብለህ የምትመዝናቸው በዚህ ስኮፕ ኦፍ ፌዝ ወይም ደግሞ ነጽሮተ እምነት መሰረት እምነት ማለት ነው። እምነቱን የምናይበት ወይም ደግሞ የመጡትን ትምህርቶች የምንመዝንበት ማለት ነው። ቤተ ክርስቲያን ወይም ደግሞ ማይንድ ኦፍ ደ ቸርች ይሉታል አባቶች። የቤተ ክርስቲያን አስተምሮ የቤተ ክርስቲያን አእምሮ ሲኖረ ትክክለኛውን እምነት ትክክለኛውን የክርስትና ትምህርት ታገኘዋለህ ማለት ነው። ስለዚህ ክርስቶስ የገለጠው ትምህርት አለ። ያንን ትምህርት ደግሞ በትውፊት በኩል እውነተኛው ከሐሰተኛው መለየት እንችላለን እና እነ ቅዱስ አትናቴዎስ እነ ቅዱስ ሄሬኒዮስ ከመናፍቃን ጋር በሚከራከሩበት ሰዓት ማለት መጽሐፍ ቅዱስ በመጥቀስ ደረጃ ሁሉም ሊጠቅሰው ስለሚችል ማለት ነው። ማንም ተነስቶ መጽሐፍ ቅዱስን ሊጠቅሰው ይችላል፣ እንደፈለገም ሊያብራራው ሊረዳው ይችላል አይደል? ያንን የጠቀሰው ጥቅስ ግን ትክክለኛ መረዳቱ የትኛው ነው የሚለው ፕሮቴስታንቶች ወይም ደግሞ ሌሎች ቤተ እምነቶች ምንም መመዘኛ የላቸውም። ሙስሊሞቹም ተነስቶ መጽሐፍ ቅዱስ ያው አብ ከእኔ ይበልጣል ብለዋል ክርስቶስ። አየህ፣ ስለዚህ ክርስቶስ ትምህርት ሊያስተምሩ ይችላሉ፣ ዶክትሪን ሊመሰርቱ ይችላሉ አይደል?
ይሄ ጥቅሱን ቀጥታ ከመረዳት የተነሳ ማለት ነው። ቃሉን ዝም ብለው ይዘው በቤተ ክርስቲያን ማይንድ ወይም ደግሞ በቤተ ክርስቲያን መረዳት ወይም ደግሞ በስኮፕ ኦፍ ፌዝ ስላልሆነ የተረዱት ቀጥታ ነው የሚወስዱት ማለት ነው። ወደ ቀጥታ ለመተርጎም ምን ይመቻቸዋል ማለት ነው። ስለዚህ ምን የሚል ትምህርት ያስተምራሉ? ኦኬ ከወልድ አብ ይበልጣል የሚል ትምህርት። አሪዎስም በመጥቀስ ደረጃ መጽሐፈ ጥበብ ምዕራፍ 8:22 ተጠቀሰ። ጥበብ ፈጠረን ስራው ሁሉ በፊት አስቀድሞ ፈጠረ የሚለውን ቃል ያዘና ይኸው በቃ ወልድ የተፈጠረ ነው ሎቱ ስብሐት ብሎ ምንፍቅናውን ተናገረ አይደል? አትናቴዎስ እነ ቅዱስ አትናቴዎስ እነ ቅዱስ እለእስክንድሮስ በምንድን ነው የረቱት? ኦኬ ጥቅሱ አለ። አይ ጥቅሱ እንደዚህ ነው የምፈታው ቢል በምንድን ነው ሊረታ የሚችለው? አሪዮስ በምን ልትረታው ትችላለህ? ፕሮቴስታንቶች በምን ሊረቱት ይችላል? ኦልሬዲ ጥቅሱ አለ። በመጥቀስ ደረጃ ሊጠቅሰው ይችላል። በምን ግን ሊረቱት ይችላሉ? አይችሉም። ስለዚህ ለዚህ ነው ስኮፕ ኦፍ ፌዝ ወይም ደግሞ የእምነት መሰረት ወይም ደግሞ የተገለጠው ሃይማኖት የግድ ያስፈልጋል። እሱ ደግሞ በትውፊት መልክ ነው ልታገኘው የምችለው እና አትናቴዎስ ምን ይላል? አሪዮስም ምን ይላል? ይሄንን ትምህርት ኦኬ ከእናንተ በፊት ያስተማረ ቤተ ክርስቲያን ጥቀስ ይል። ከአንተ በፊት ይህንን ትምህርት ያስተማረች ቤተ ክርስቲያን ያስተማረ ቅዱስ አባት ጥቀስ ከፊት ይል። ከዚህ ሊያመጣ አልቻለም ማለት። ስለዚህ ይህንን ትምህርት ለመጀመሪያ ጊዜ የጀመረው አሪዮስ እንደመሆኑ መጠን ስለዚህ ከአሁን በኋላ ይህንን ትምህርት የሚከተሉ ክርስቲያን መባላቸው ይቀርና ማን ተብለው ይጠራሉ? አሪዮሳውያን። አየህ አር ኖ ሞር ክርስቲያንስ ዚያር አሪያንስ ይባላል። እነሱ የክርስቶስን ትምህርት አይደለም የያዙት። ስለዚህ ከአሁን በኋላ ምንድናቸው? አሪዮሳውያን እንጂ ክርስቶሳውያን ሊባሉ አይችሉም ማለት። አየህ ትምህርት የምትይዘው የክርስቶስን ትምህርት ከያዝክ አንተ ክርስቲያን ትባላለህ፣ ክርስቶሳዊ ትባላለህ። የክርስቶስን ትምህርት እስካልያዝክ ድረስ ግን የዛን ትምህርት መስራች ተከታይ ስለሆን በዛ ግለሰብ ስም ትጠራለህ ማለት። እነ ቫለንቲኒያንስ እነ ማንቻያንስ የሚባሉት ማለት የማንን ትምህርት የሚከተሉ ኦኬ፣ እነ ሄልቪዲየንስ የሄልቪዲየስን ትምህርት የሚከተሉትም ማለት ነው። አየህ ግለሰቡ ያስተማራቸው የጀመራቸው ትምህርቶች አሉ። ያ ከሄልቪዴስ በፊት የሄልቪዴስ አስተምሮ አይታወቅም። ስለዚህ ከዛን ቀን ከሄልቪዴስ በኋላ የሄልቪዴስን ትምህርት የሚከተሉ ሁሉ ምንድን ነው ሄልቪዲያን እየተባለ ይጠራል። ልክ እንደዚያው በ1517ም የሉተርን ትምህርት ኦኬ እነዚህ 5ቱ ሶላዎች የሚሉ ትምህርቶች ሬይዝ ሲያደርጉ ከዛ በፊት በአባቶች የማይታወቅ በቤተ ክርስቲያን የማይታወቅ ትምህርት ስለሆነ ከዛ በኋላ ምንድን ነው የሚባሉት ሉትራን እንጂ ኖ ሞር ክርስቲያን ማለት ነው። ኦኬ ካልቪን ያመጣውን ትምህርት የሚከተል ከዛ በኋላ ካልቪኒስት ተብሎ ይጠራል እንጂ ከዛ በኋላ ክርስቲያን ተብሎ አይጠራም። አየህ ስለዚህ ክርስቲያን እንዲባል አንድ ሰው የግድ ምን ያስፈልገዋል ማለት ነው? የክርስቶስ ትምህርት የቀደመውን ትምህርት የቀደመውን የተገለጠውን እውነት ሊይዝ የግድ ያስፈልገዋል ማለት ነው። አንዱ መሰረታዊ ነገር ይሄ ነው። ሁለተኛው ትምህርቱ ራሱ ይዞት ግን ስልጣን ግን ከሌለው ደግሞ አይሆንም። ምክንያቱም ምን ብሎ ጌታ ተናግሯል? አብ እንደላከኝ እኔ ደግሞ ወደ ዓለም እልካችኋለሁ አለ። ኦኬ ስለዚህ ክርስቶስ ከአብ እንደመጣ አብም እንደላከኝ እኔ ወደ ዓለም እልካችኋለሁ ብሎ ተናገረ። ስለዚህ ግዴታ አንድ አካል ለመስበክ ለማስተማር ለማጥመቅ ምን ያስፈልገዋል? ስልጣን ያስፈልገዋል፣ መላክ ያስፈልገዋል። ለዛ ነው ሮሜ መልእክት ሐዋርያ ቅዱስ ጳውሎስ ምዕራፍ 10 ከቁጥር 10 ጀምሮ ይናገርና የጌታን ስም የሚጠራ ሁሉ ይድናል። ኦኬ ካላወቁትስ ካላመኑትስ እንዴት ይጠሩታል ይላል። ኦኬ ለማመንስ ካላወቁትስ እንዴት ያምኑታል ይልና ካልተሰበኩስ እንዴት ያውቁታል? ኦኬ ካልተሰበከ ሊያውቀው አይችልም፣ ካላወቀው ሊያምነው አይችልም፣ ካላመነው ሊጠራው አይችልም። ከዛ በኋላ የሚሰብኩት ደግሞ ዝም ብለው ተረድቼዋለሁ መጽሐፍ ቅዱስን ስለተረዳው ማለት ይችላል? አይችልም። ካልተላኩስ እንዴት ይሰብኩታል ይላል። አየህ ስለዚህ አንድ ሰው ራሱ ትምህርቱን ግዴታ የተላከ ትምህርት መሆን አለበት እንጂ ዝም ብሎ ከመሬት በቅሎ የሚያስተምር ሊኖር አይችልም። ስለዚህ ካልተላከስ እንዴት ይሰብካል? ካልሰበከ እንዴት ያምናል? ካላመነ እንዴት ጌታን ሊጠራ ይችላል? ስለዚህ ሳይሰበክ ዝም ብሎ አጥንቶ ከመሬት ተነሶ የሚበቅል አካል ሊኖር ይችላል። እሱ የሚጠራው እሱ የሚያውቀው ጌታ ምናልባት ማን ሊሆን ይችላል? ሌላ ክርስቶስ ሌላ ጌታ ሊሆን ይችላል እንጂ እውነተኛው የመጽሐፍ ቅዱሱ ጌታ
የመጽሐፍ ቅዱስ ኢየሱስ ሊሆን አይችልም። ምክንያቱ ሐዋርያ ቅዱስ ጳውሎስ ምን ብሏል? በአንደኛ ቆሮንቶስ መልእክቱ ምዕራፍ 8-11 ካልተሳሳትኩኝ እኛ ያልሰበክነውን ሌላ ኢየሱስ፣ እኛ የማናውቀውን ሌላ መንፈስ፣ እኛ ያላሰበክነውን ሌላ ወንጌል በመጨረሻው ምን ይሰብካሉና ተብሎ ስለተነገረ ማለት ያንን ጌታ እየተከተል ነው እንዳይሆን ጠንቅቀን ልናውቅ ያስፈልጋል ማለት ነው። እግዚአብሔር ይስጥልን። ጥሩ ቃልዎት ያሰማልን። ይሄ ቃልዎት ያሰማልን። እንግዲህ አንድ ሰው ክርስቲያን እውነተኛ ክርስቲያን መሆኑ ወይም ደግሞ አንድ ሰው እውነተኛ ክርስቲያን መንገድ ላይ ነው ያለው፣ ክርስቶስን ነው የሚከተለው፣ እውነተኛ ክርስቶስን የሚከተለው ለማለት ለማወቅ ግዴታ ይህንን ማወቅ አለበት፣ ይህንን ማመን አለበት ማለት ነው። በዚህ ነው የሚለየው። ዮሐዴ በድጋሚ ቃልዎት ያሰማልን፣ በደንብ አብራርቶልናል። ለዛ ነው ፕሮቴስታንቶች ክርስቲያኖች አይደሉም የምንለው ከዚህ የተነሳ ነው። ለዛ ነው ክርስቲያን ለምንድን ነው የማትሆኑት? ክርስቲያን ነኝ ስላለ አንድ ሰው ወይም ደግሞ ሰንበዲ ክርስቲያን ነኝ ስላለ ክርስቲያን ሊሆን አይችልም። ካልተላከስ እንዴት ይሰብካል? ስለዚህ መላክ ያለበት አለ ማለት ነው። ከየት ነው የሚላከው ከተባለ ደግሞ ሰንሰለት አለው። ከየት ጀምሮ? ከክርስቶስ ከአብ ጀምሮ እስከ ዛሬ ድረስ የመጣውን ያ ሰንሰለት አለው። ያንን ሰንሰለት ጥሶ በራሱ መንገድ የሚሄድ ካለ እርሱ ሳይላክ የሚሰብክ ከሆነ እኔ ክርስቲያን ነኝ ብሎ በራሱ መንጋን ይሰበስባል። በራሱ የሆነ ነገር ቤተ ክርስቲያንን የሚመስል ያደርጋል እንጂ ቤተ ክርስቲያን አይሆንም ማለት ነው። ገብቷችኋል? ቤተ ክርስቲያን አይሆንም። እዛ ውስጥ የሆነ ሰንበዲን ይሰበስባል። እዛ ውስጥ ሰዎችን እሱ እንዲከተል ያደርጋል። ሐሰተኛውን ክርስቶስ እንዲከተል ያደርጋል። ለምን? እውነተኛውን ትምህርቱን አስጥሏል። ትክክለኛ የሆነ ትምህርቱን ስላስጣለ ማለት ነው። እና ጌታ ኢየሱስ ክርስቶስን ስላስጣለ ኢየሱስ የሚል ይመስላል፣ ግን ክርስቶስን አይከተልም ማለት ነው።